ገኒዬ የኤፍራታን መንገድ ቀይሶ መሄድ ያልወደደችውም እንዴች ልጅ ምን እየሆነኝ ነው? ሐኪም ቤት አንገቴን ላስፈታ ብላ የሚከድበት ቦታ በዛ ነበር እንዴ? እንዴት ወደ ላይ ትሄዳለች ብላ ተጠራጥራ ከኋላዋ ተከትላታለች። አቤል ተውየው ገንዘብ ለመብላት ዘዴ ዘይዶ ከኤፍራታም ገንዘብ ሊበላ ነበር። ኤፍራታ ጋር የተስማማውን ገንዘብ ከቤዛም ጋር ደውሎ ይሄን ያክል ሺህ ብር ካለሽ ጽዮን እንዲወጣ ዛሬ ሄጄ እነግራቸዋለሁ ሲላት፣ ጽዮንም ማናት ቤዛም ብር የለኝም ሁሉም ነገር በናታ ሆኗል። ናታ ፈርሞ ካልሰጠንና ወኪል ብሩን ወክሎ ወደ አንተ ካልሐወልልህ እኔ ምንም ማድረግ አልችልም የለኝም ብለዋለች። እሱ ጽዮንን ለማስፈታት ሳይሆን ከሁለቱም እህትማማቾች ገንዘብ ለመብላት ነበር፣ ግን ያሰበው አልተሳካለትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የመረም ኤንድ ማይብሮ ቁጥር 2 ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮች ላይክ ሼር አድርጉ። የሐረግን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ድራማው ሲጀምር ሉሊት ለናታ የጽዮንን መታሰር እየነገረችው ነበረ። እሱም ግራ ገብቶታል። እንዴት ሊሆን ይችላል? እኔ እኮ ቢኒያምንና ቢዛና አደራ እህቴን ነገር እያልኳቸው እንዴት ይሄን ነገር ይደብቁኛል ብሎ እብድ ብሏል። ነገሩን ሳያስጨርሳት ፖሊሶቹም ሰዓት አልቋል ወደ ውስጥ ግባ ብለው አስገብተውታል። እሷም ወደ ቤቷ ተመልሳለች። ሉሊት ተብዬዋ ቤዛ በቃ እስር ቤት መሄድ አለብኝ፣ ጽዮንን መጠየቅ አለብኝ፣ ናታንን መጠየቅ አለብኝ ብላ ለእስር ቤት የሚያስፈልጋቸው ምግብና ልብስ ይዛላቸው ሪያዲ መኪና ቤቷ ፊት ለፊት እየጠበቃን ነበር። ናኦዲ ሰሞኑ ስለጠፋችበት ስፖርትን ቦታ ሲሰሩ ስላልተገናኙ በስልክ መልእክት ስላላስቀመጠችበት ስለጨነቀው ግቢው አካባቢ ሄዶ እያያት ነበረ። በመጨረሻ ስትወጣለት ጠብቆ የተፈጠረውን ነገር ሁሉ ምን ሆና እንደጠፋኝ ለምን እንደምሸሸው ሁሉን ነገር ሊያስረዳት ቢሞክር እሷ በጭራሽ እንደማትፈልገው ከዚህ በኋላ በህይወቱ እንዳይገባና አንተ ትናንትና ተዋውቄህ ደግሞ ይሄን ያክል የሚያሳስብህና የሚያስጨንቅህ ምንድን ነው? ከአጠገቤ ራቅልኝ፣ ሁላችሁም ብትሆኑ ውሸታሞች ናችሁ፣ ከኔ የሆነ ነገር ፈልጋችሁ ነው የምትጠጉኝ ብላ አባረዋለች። ሔዋን ከዚህ በፊት ጓደኛዬ ናት፣ ምንም ነገር አታውቅም፣ ቤተሰብ የላትም ብላ ከልቧ ወዳ ጓደኛ አርጋት በኋላ ፖሊስ መሆኗን ስታቅ በቃ ሰው አላምን ብላለች። አሁንም ናኦዲን አልፈልግህም፣ የራስህ ጉዳይ፣ ከዚህ በኋላ በህይወት አትግባ ብላ አባረዋለች። እሱም ሊያስረዳት ቢሞክርም እሷን የሚያውቃት ገና ድሮ እንደሆነ ሊነግራት ቢሞክርም አልገባትም። አሁን መሄድ ስላለብኝ ቸኩላለሁኝና ከመንገድ ወግድልኝ ብለዋለች። በቃ ምን አደርጋለሁ ብሎ ተስፋ በቆረጠ ስሜት መንገዱን ለቆላት አለ። ናታ ጋር እንደተገናኙ በኋላ የተፈጠረውን ነገር ሁሉ ነገራት። እንዴት እህቴ ታማ ዝም ትሉኛላችሁ? አንቺ በቃ ማስመሰል ነው ስራችሁ። አደራ እያልኳችሁ እንዴት አንድ እህቴ እስር ቤት ትታሰርብኛለች? የእህቴን ነገር ለእኔ ተይው። ጠበቃ ሁኑ ነገር የሆነ ነገር አድርጌ እንዴት ትፈታ አደርጋለሁኝ። አንቺ ግን በጣም ታሳዝኛለሽ ምናምን ብሎ ቪዛ ላይ ሲጮህባት ምንም ነገር ማድረግ ስላልቻለች ሉሊት እንደነገረችው ስላወቀች ሉሊት ጋር ወደ ቤት ገስግሳለች። ቤት ካገሰገሰ በኋላ ሉሊት ብላ እየተጣራይ በጩኸት ቤቱን አናግተዋለች። ምን ይሻልሻል አንቺ? ቆይ ምን ይሁን ብለሽ ነው ለናታ ጽዮን መታሰሯን የነገርሽው? ቆይ አንቺ ጤነኛ አይደለሽ? በምን ቋንቋ ይነገርሽ? አፍሽን ለምን ዝም አታረጊልንም? ለምን በህይወታችን እየገባሽ ተመሰቋቆለዋለሽ? ብላ ስትነግራት ልታስወጣት ማስባ ነበር። ግን ምን ዋጋ አለው? ለጽዮን አባቷ መሞቷን እነግራታለሁ ብላ በዚህ እንዲያትነግራት ብላ አስቀርታታለች እንጂ ከቤት እስከነሻንጣዋ ከዚህ በፊት እንዳስወጣቻት ታስወጣን ነበር። ኤፍራታ ከአቤል ጋር ገንዘቡን ሁሉንም ከተደራደረ በኋላ ለአንድ ቀን ጊዜ ስጠኝና ገንዘብህን እልክልሃለሁ፣ ወደ ፈርመ ጽዮንን ታስፈታለህ ብላ ተስማምታለች። እሱም ቢሆን ከሁለቱም እህትማማቾች ገንዘብ ለመቀበል አስቦ ነበር፣ ግን ያሰበው አልተሳካም። ጽዮን ቪዛ ላይ ደውሎ ገንዘብሽ ይህን ያክል ገንዘብ ስጭኝ ጽዮንን ሂጅ አስፈታታለሁ ሲላት ጽዮንም ደስ ብሏት ነበር። ግን ምን ዋጋ አለው? ንብረቱን ገንዘቡን ሁሉን ነገር የሚያንቀሳቅሰው ናታ ነው። ናታ ደግሞ አሁን እስር ቤት ነው እና እኔ ይህን ያክል ገንዘብ አውጥቼ መስጠት አልችልም፣ የራስ ጉዳይ ብለዋለች። ምንም ነገር ሳያገኝ ከኤፍራታ ጋር የተስማማውን ገንዘብ ለማግኘት እየጠበቀ ነው። ኤፍራታና ጌኒ ወደ እስር ቤት ገስግሰዋል። በቃ ናታን አላገኘሁትም፣ ጽዮን ጋር እንሄድ ብለው ጽዮንን ቁመው እያወሯት ነው። አንጀው ልጄ እንዴት እንደዚህ ይደረጋል? ምን ሆነሽ ነው? እንዴት ለምን እንደዚህ አደረግሽ? ብላ ገኒ እንድናትነቷ ጽዮንን ልመክራት ስትል ወይ እናቴ ደግ አረገችው፣ ያው እሷ እዚህ እስር ቤት ለጊዜ ሆነች እንጂ እሱማ ከዚህ በላይ ሲገባው ነው አለች ኤፍራታ። እንዴ እንደዚህ ይባላል እንዴ? ኧረ ተረጋጊ። አይባልም
ገንዬ እልቅ አንቺ የምታወሪያት ነገር ከጨረሽ እኔ እና እሷ የምናወራው ነገር አለ ጨርሱና ስትላት ሀያን ያብቅቻለሁ እዛ ጠብቅሻለሁ በቃ አውሩና ብላ ገኒ ለብቻቸው ጥላቸው ሄዳለች። ምንም ነገር ሳያወሩ ሰዓቱ ስለደረሰ ያላ ግቢ ብሎ ጽዮንን ፖሊሱ አዘዛት። በቃ ስወጣ እኔም ራሴ ማውራሽ ነገር አለ አቤል ጋር ከዚህ በፊት በቪዲዮ ከዲያግም ጋር የተስማሙትን ሁሉንም ነገር ለማውራት ቀነ ቀጠሮ ይዘዋል ሁለታቸውም። እሷም ቢሆን ልጁ የናታ እንደሆነ ስለ ዲኤን ምርመራው እና ያፌት ሁሉም ነገር ወንድማማቾችም አለመሆናቸውን ሁሉንም ለማውራት ዝግጁ ነበረች። ግን ጊዜ ስላጠራቸው በቃ ስትፈች እናወራለን ምናምን ብለው ተስማምተው ተለያዩ። ወይዘሮ ትዝታ ያሰበችው የተሳካላት ትመስላለች። በዛም በዚህም ብላ ልጇ ለምን እንደሸሸቻትና ልጇ ለምን ባህሪዋ ሰሞኑን እንድትቀያየረባት በደንብ አውቃለች። ለካ አባቷ የገደለችባትን ገዳይ መሆኑ ወሬውን ሰምታ ነው። እና ከዚህ በኋላ በቃ ታስፈቻዋለሽም ብላ ብትለምናትም እምቢ ብላታለች። እኔ ፈልጌና ወድጄ እንጂ ማስፈታው ሰው አዞኝ አይደለም። ደግሞ እሱ የስራውን ነው የሚያገኘው። ማንኛውም ሰው ቢሆን የጥፋቱን ቅጣት ማግኘት አለበት። አላስፈታውም ብላት ተስፋ አስቆርጣታለች። ልጅቱም ከእናቷ ላይ ተስፋ ቆርጣ ከወንድሟም ተስፋ ቆርጣ እንደፈለገች ለመሆን ወደ ውጭ ልትወጣ ስትል እናትየዋ ወዴት ነው የምትሄጂው? አይሆንም አትወጪም በዚህ ሁኔታሽ ብላ ስትይዛት አይሆንም አያገባሽም አንቺ ሲጀምር አንቺ ምንም የሚያገባሽ ታሪክ የለም እንደናትም አክት ማድረግ የለብሽም። እንደዚህ ብሎ ሲጨቃጨቁ ወንድምየው ከክላሱ ወጥቶ ምንድነው እናንተ እዚህ የሚያጨቃጭቃችሁ? ቤት መሆኑን ረስታችሁን ነው? ውጭ አይደላችሁም እኮ ብሎ ኮስተር ብሎ ሲናገራቸው አንተም አታስፈልገኝም አንተም ብትሆን ወንድሜ ከዚህ በኋላ ምንም አይነት አይመለከታችሁም ብላ ወደ ውጭ እየወጣች እያለ ወንድሙ አላስቻለውም ተከትሏት ሄዷል አብሮ። ቢኒያም የእስር ቤቱን ጉዳይ ሁሉንም ነገር ለዲያግም ነግሮታል። ዲያግምም ከዚህ በፊት አቤል ጋር የያዙትን ጽዮን ጋር ሆኖ ሁሉን ነገር ጠንቅቆ ስለሚያውቅ ቢኒያም የሚያውቀው ታሪክ የለም አልነገሩትም። እና እንዴት ትወገዋለች እንዴት ትታሰራለች እና አሁን መፍትሄው ምንድን ነው ምናምን ብሎ እየተወያዩ እያለ አንተ እሱ ነው እንደሚገርምህ ወንድሟ አደራ የእህቴን ነገር እያለ እንዴት እንደምነግረው ግራ ገብቶኛል። አሁን ይሄንን መደበቁን ሲሰማ በጣም ነው የሚያዝንብኝ እያለ ምን እንደሚያደርግ ግራ ገብቶታል። ቤዛ በተፈጠረው ነገር አዝናለች። በተለይ ደግሞ እስር ቤት ናታ የተናገራት ነገር ሁሉ አስከፍቷታል። ማን ነው ለኔ የሚያስብልኝ የሚቆረቆርልኝ? ከጎኔ እኮ ማንም የለም። ምን ይጎልሻል? ምን ትሆን ያለሽ? ምንድነው የሆንሽ ብሎ የጠየቀኝ ሰው የለም። ማን ነው? ናቱ እንኳን እንደዚህ ጨከነብኝ እያለች ብቻዋን እያወራች እያለቀሰች ነበረ። ዳግምና ቢኒያም ቀልዳቸው አያውቅም። ከዚህ በፊት ቢኒያም ዳግም ላይ የቀለደውን ውሃ ጆክ የደፋበትን ትዝ ብሎት ዳግም ከቢኒያም ተኝቶ ሲያየው የጆኮ ውሃ የደፋበትን ቀን አስታውሶ እሱም ሊደፋበት አስቧል። ከጓዳ በጆኮ ውሃ መጣና ከላው ላይ ደፋበት። እንቅልፍ ተኝቶ ስለነበር ብንን ብሎ ተነስቶ ምንድነው? ቆይ እንደዚህ ለምን ታደርጋለህ? ምን ሆነሃል? ጤነኛ አይደለም እንዴ? ምናምን እያለ እየተበሳጨ ሲናገረው በላየህ እኔም ስደፋብኝ እንደዚህ ነው የሆነብኝ፣ እንደዚህ ነው ያረከኝ። ይልቅ ኧረ ቆይ ሰዓቱ ሞባይል የት አለ ብሎ ሞባይሉን ፈልግ አደረገ። ሞባይሉን ሲያየው በቃ ተንትን ብሏል። ሰዓቱ የለም ሄዷል። ከፖሊሶች ጋር ቀጠሮ ስላለው ደውለው ጓደኛው መጥቷልና ስብሰባ ለነገ ብሎ በሞባይል የቀጠሩትን ቀጠሮ አስታውሶ በቃ መሄድ አለብኝ ብሎ ወስኗል። እሺ ደግ አንተ ባይሆን እንዳይደብር ከጓደኞች ጋር ሆን ገንዬ ትመጣለች እንዳትጨነቅ እንዳታስብ ብሎ ዲያግም ሊሄድ ሲል ዲያግም ሆድ ባሰው መሰለኝ እንባው አይኖቹ እንባ ቀረሩ። እንዴ ዳግዬ ምን ሆነህ ነው? ጓደኞች ትላለህ እንዴ? እናቴ ናት እኮ ለኔም ሁሉ ነገሬ። ጓደኛዬም እናቴም እህቴም ሁለመናዬም እናቴ ናት። እናቴ ደግሞ እፍራታን ካልተሻላት እንኳን ቢሆን እዚህ ቤት ዝር አትልም አትመጣም። በቃ ምን እንደማረግ ግራ ገብቶኛል እያለ እያለቀሰ ሁሉን ነገር አስረዳው። እንደማንም አባብሎትና አሳምኖት ወደ ስብሰባው ወደ ጓደኞቹ መሄድ ስላለበት አስጠንቅቆት ስብሰባው ሄዷል። ኤፍራታ ከፖሊሶች ጋር ስለምትሰራ የተፈጠረውን ነገር ሁሉ ያፌት ላይና አቤል ላይ ያለውን መረጃ ሁሉን ነገር ጠንቅቃ ስለምታውቅ በቃ ከፖሊሶች ጋር ሰው ከሌለና ግራና ቀኝሽ መንገድ እንዳያዩሽ ተጠንቅቀሽ መምጣት ትችያለሽ ብለው ነግረዋታል።
ገንዬን ሐኪም ቤት አንገቴ ላይ ያለውን ነገር ላስፈታና በቃ አንቺም ዲያግምን ይውና እንገናኛለን ብላ ሸጉዳ ወደ ጓደኞቹ ወደ ፖሊሶቹ ሄዳለች። ገንዬ ምን ሆና ነው ይች ልጅ መንገዷን ቀይሳ በዛ የምትሄደው ለምንድን ነው ብላ ትኩር ብላ አይታታለች። እስኪ ልከተላት ብላ ነው መሰል ተጠራጥራ ነው መሰለኝ ተከትላት ሄዳለች። እና ወደ ቤተሰቦች ድራማው እዚህ ላይ ያበቃል። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ ሸር ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።